በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪኽ ናይ አቡነ አንበስ ጻድቕ አቡነ አንበስ ቀዳማይ ስሙ ገብረ ክርስቶስ ይበሃል ነበረ። አቡኡ ዜነብ አዲኡ ከዓ ዜነባዊ ዝበሃሉ ኮይኖም አብሮም ተወልደ። ቅዱስ አቡነ አንበስ ምስ ወለዱ ከም ፍቃድ እግዚአብሔር ምስ ዓበየ ቃል ወንጌል ብግብርን ምፍጻም ምእንቲ ጽድቂ ስደዱ መንግሥቲ አምላክ ናተውያን መውፃን እዮም ዝብል ኃይለ ቃል ኣብ ወንጌል ማቴዎስ ምዕራፍ 5 ፍቅዲ 10 ዘሎ ኃይለ ቃል ተመሪሖም ከም ኩሎም ቅዱሳን ናብ ምድሪ ኤርትራ ተበገሱ። ቅዱስ አቡነ አንበስ ከም ቃል ቅዱስ መጽሓፍ ዝተቕሶ ኣቦነ ድቲኡን ገዲፉ ምስ ብጾቱ ኣብ ምድሪ ኤርትራ ክረግጽ ከሎ ካብ ኩሎም ብጾቱ ዝነኣሰ ብምንባሩ ብድኻም ተሰኒፉ ተረፈሞ ብጾቱን ገዲፎሞ ኸዱ። እንተኾነ ግና ከምቲ ቅዱስ ልበ አምላክ ዳዊት ዝበሎ መልአከ እግዚአብሔር ኣብ ዙርያቶም ዝፈርሑ ይሰፍር ካብ ድንገት ድማ የናግፎም። መዝሙረ ዳዊት ምዕራፍ 34 ፍቅዲ 7 ዘሎ ኃይለ ቃል ንረኽቦ። ንአቡነ አንበስ ኣብ ምድረ በዳን ዘይፈልጦ ሃገርን ረዳእን ኃይልን ብምዃን ኣብ ኩሉ ጉዕዙኡ ከም በቕሊ ኮይኑ ዘወጥሖን ዝእዘዞን አንበሳ ተዋህቦ። ድሕሪዚ ኣብ አንበሳ ተወጢሑ ናብ በለሳ ዝተባሃለ ኣብ ጾሮና ኣትዩ ተቐመጠ። ቅዱስ አቡነ አንበስ ከምቲ ኣቐዲሙ ዝተገልጸ ቀዳማይ ስሙ ገብረ ክርስቶስ ነበረ። አቡነ አንበስ ተወጢሑ ንብጾቱ ምስ ኣርከቦም ግና እቶም ምስኡ ዝተበገሱ ቅዱሳን እግዚአብሔር ንምንታይ ደኣ መጺኻ ኢሎም ምስ ሓተትዎ ኣብ አንበሳ ተወጢሑ ከም ዝመጸ ገለጸሎም እሞ ካብ ትዑ ጀሚሮም ስሙ አቡነ አንበስ ኢሎም ሰመይዎ። አቡነ አንበስ ኣብ በለሳ ጥራይ ኣይተቐመጠን። ክሳድ እምባ ኣብ ዝበሃል ዓዲ ኣብ ንኡስ ዞባ ሰንዓፈ ዝርከብ ከባቢ 10 ኪሎ ሜትር ንወገን ምብራቕ ኣብዚ ሎሚ ብስሙ ዝጽዋዕ ዘሎ ዓብዪ ደብሪ መጺኡ ተቐመጠ። እዚ ቦታ እዚ ቤት ጸሎቱን አምልኾኡን ዝፍጽመሉ ቦታ ነበረ። ብፍላይ ድማ ኣብ ዕራግ ዝበሃል ቦታ ናይ አቡነ አንበስ ዝጽልይሉ ፍሉይ ቦታ ከም ዝነበሮም ኣቦታትና ብኣፈ ታሪኽ ዝነግሩና። ካብ ስሙ ከም ንርድኦ ድማ ዕራግ ማለት ዓርገ ካብ ዝብል ግእዛዊ ግስ ዝወፀ ኮይኑ ካብ ዝተሓተ ቦታ ናብ ዝለዓለ ቦታ ሓፍ ምባል እዩ። ልበ አምላክ ቅዱስ ዳዊት ዓርገ እግዚአብሔር ጸይወከ ፄዋ ከም ዝበሎ እግዚአብሔር መልኮ መሪኹ ናብ ሰማይ ዓረገ ክብል ከም ዝገለጾ እዚ ዕራግ ዝበሃለ ቦታ ድማ አቡነ አንበስ ጸሎቶም ናብ አምላክ ዘዕርጉሉ ፍሉይ ቦታ ስለ ዝነበረ በዚ ዕራግ ተባሂሉ ክሳብ ሕጂ እውን ይጽዋዕ ኣሎ። ዝኽረ ጻድቕ ንዘለዓለም ይነብር። ቅዱስ አቡነ አንበስ ድሕሪ ዘይነውን ናብ ሃዘሮ ዝበሃል ስፍራ ተጓዒዞም እዮም። ኣብኡ ምስ አቡነ ሳሙኤልን አቡነ ቢንያምን ዝተባሃሉ ቅዱሳን ኣቦታት ተራኸቡ እሞ ሰለስቲኦም ብሓደ ኮይኖም ይጽልዩ ነበሩ። እዞም ሰለስተ ኣቦታት በረኸትን ቅድስናን ንምርካብ ብሓደ ኮይኖም ናብ አቡነ ገብረ መንፈስ ቅዱስ ከዱ። ኣብቲ ቦታ ምስ በጽሑ ከዓ እቶም ናይ አቡነ ገብረ መንፈስ ቅዱስ ኣናብስት ናይ አቡነ አንበስን አቡነ ቢንያምን አቡነ ሳሙኤልን ኣናብስ በልዕዎም። አቡነ ገብረ መንፈስ ቅዱስ ድማ ነበሮም ነቶም ሰለስተ ቅዱሳን ኣናብስ በልዕዎም። አቡነ አንበስን አቡነ ቢንያምን አቡነ ሳሙኤልን አቡነ ገብረ መንፈስ ቅዱስ እዞም ኣናብስትኻ እምበር ነዞም ኣናብስትና በሊዕዎም በልዎም። ሽዑ አቡነ ገብረ መንፈስ ቅዱስ ከዓ ነቶም ኣናብስቲ ስለምንታይ ንዓኻትኩም ዘይተኣዘዘ ትበልዑ ኢሎም ገንሕዎም እሞ ነቶም ኣናብስቱ ድማ ነቶም ዝበልዕዎም ኣናብስቲ ተፍእዎም። አቡነ ገብረ መንፈስ ቅዱስ ከዓ ነቲ ብድነ ናይቶም ኣናብስቲ ባሪኹ አቡነ ገብረ መንፈስ ቅዱስ ከዓ ነቲ በድኒ ናይቶም ኣናብስቲ ባሪኹ ካብ ሞት ኣተንሲኡ
ንዋናታቶም ሃቦም ገድሊ አቡነ ገብረመንፈስ ቅዱስ ንረኽቦ። ካብዚ ቀፂሉ ቅዱስ አቡነ አንበስ ናብ ጊዕን ዝተባሃለ ቦታ ኸደ። ኣብቲ ግዜ እቲ እንስሳታት ናይቲ ከባቢ ኣብ ሕርሻን ገርሁን እናኣተዉ ጉድኣት ኣብ ልዕሊ ሓረስቶት የውርዱ ነበሩ። እቶም ህዝቢ ድማ ካብ ግብረ መልሲ ነቶም እኽሎም ዝበልዑሎም እንስሳታት ይሃድንዎም ነበሩ። ነዚ ዝተዓዘበ አቡነ አንበስ ነቶም ህዝብን ነቶም እንስሳታትን ቃል ኪዳን ኣተውዎም። እቲ ቃል ኪዳን ከዓ ናብ ዝሩእ ናብ ዘይተዓጽደን ከይኣትዉ እቶም ህዝቢ ከዓ ኣብ ዓጺድ ዝነጠበ ከይቅርሙ ሰንበት ከኽብሩን ነበረ። እንተኾነ እዚ ቃል ኪዳን እዚ ህዝቢ ጊዕን ጠሓስዎ። ድሕሪ አቡነ አንበስ አንበሱ ሰዲዱ ነቶም ቃል ኪዳን ዝጠሓሱ ህዝቢ ጥሪቶም ክበልዓሎም አዘዞ። ህዝቢ ጊዕን ድማ እዚ ሰብኣይ እዚ ጥሪትናን ገንዘብናን ክውዳእልና እዩ ኢሎም ንኸቐትልዎ ተሰማምዑ። ብኸምዚ ጋብ ከዓ አቡነ አንበስ ብኢድ ህዝቢ ጊዕን ብሰለስተ መስከረም ኣብ ጊዕን በሰማዕትነት ዓረፈ። እንሆ ድማ ኦርቶዶክሳዊት ቤተ ክርስቲያን ዓመት መጸ በረኸቱ ንምክፋል መዘከርታ ክብረ በዓሉ ብድምቀት ተውዕሎ ኣላ። ጸሎትን በረከቱን ናይ አቡነ አንበስ ኣይፈደና አሜን።